ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ እንደገና ይህንን አቶ ጌታቸው ረዳ ሪዲክለስ የሆነ ኢንተርቪው አድርጎ በጣም በሚያስን ኦልዌይስ እንደምለው ምንም ሰርፕራይዝ አያደርገኝም ከእንግዲህ ወዲያ ስል፣ ይሄ ግን በጣም ነው ያዘንኩት። እንደው ምን ያህል አዘግት ውስጥ እንደገባ ቲአርቲ ወርልድ ኒውስ ሜከር የሚሉት ይሄ 24 አወርስ ኒውስ ላይክ እንደ አልጀዚራ ቱርኪ አክቹዋሊ ይሄ ያለው መንግስት ነው ይሄንን እንዲከፈት ፍሬንድሊ ኒውስ ሜከር እንዲያደርጉ አልጀዚራን ተመለከተና አልጀዚራ ሲኤንኤን ተመልክቶ ነው አልጀዚራን የተከፈተው። ይሄ ካታር መሰለኝ ሄደ እርፉሳቸው የከፈቱት። ይህን ደግሞ የቱርኪውን ደግሞ ይሄኛው ቲአርቲ ወርልድ ኒውስ ሜከር የሚለውን ደግሞ የከፈቱት ቱርኪዎች ናቸው። ከዚሁ ተነስተው ነው ሞር ለስ ቨሪ ፍሬንድሊ ነው ለገቨርንመንቱ። ብዙ እንትን የሚል የለም። አንዳንድ ኢንተርቪዎችን ያደርጋል። ብሮድሊ ኢን ጀነራል ይሄ ኦርጋናይዜሽን ይሄ ኒውስ ሜከር ኦርጋናይዜሽን እንዴት እንደተቆረቆረ ለእናንተ ለመግለጽ ያህል ነው። ከዛ በፊት ግን ስለ አቶ ጌታቸው ከመራቴ በፊት ዝም ብዬ ሳልናገር ማላልፈው ነገር መኖር አለ። በጭራሽ አንጀቴን ነው የሚበላኝ፣ አንጀቴን ነው የሚያቃጥለኝ። በእውነቱ በሀገራችን በአርሲ ላይ በኦርቶዶክስ እምነት ተከታዮች ላይ የሚካሄደው ግፍ ለመጀመሪያ ጊዜ አይደለም። እንዲህ አይነት ግፍ እና በቤተ ክርስቲያኑ ላይ የሚደረገውን ነገር absolutely we have to denounce it. Human rights ስለ ሰው ልጅ መብቱና እንትኑ እንቆረቆራለን የምንል የማንኛውም እምነት ተከታዮች ብንሆን ይህንን ዲናውንስ ማድረግ አለብን። በተለይ ደግሞ የሚነገረው የሚናፈሰው ዋን ብራንች የእስልምና ብራንች የሆነ ውሃቢ የተባሉት እነሱ ናቸው እንዲህ ያሉት እና ያ እምነት የሰላም እምነት ነው የምትሉ እናንተ ድናውንስ ማድረግ አለባችሁ። በእውነቱ ህዝቡ በእምነቱ መኖር የማይችልበት ጊዜ እንደዛም ይህን ባልኩኝ አፌም ደግሞ ሌላው ዲኖሚኔሽን ሌላ ዶክትሪን ያላችሁ በሌላ ዶክትሪን ፕሮቴስታንቶች ሆናችሁ ከዛም ውስጥም ደግሞ የፕሮቴስታንት ብራንቾች ሆናችሁ ፔንቴኮስታሎቹ፣ ባፕቲስቶቹ፣ መተደሱ፣ ሉትሮናቹ ይህ ሁሉ ኦርጋናይዜሽን ኢትዮጵያ ውስጥ አላችሁ እና ይህን ነገር በዚህ በአንዱ በክርስትና እምነት አንዱ የሆነ እንዳውም ጃያንት እንዳውም ከአራተኛው ክፍለ ዘመን ጀምሮ የነበረ ክርስቶስ ከሄደ ከአራተኛው ክፍለ ዘመን ጀምሮ ነጮች ኤሮፓውያኖች ድንጋይ ሲያመልኩ ያቸው አገር እግዚአብሔርን ያመልኩ ነበረ። መቼ ነው ክርስትና ወደ ነጮቹ የመጣው? ታውቃላችሁ? ከ8ኛው ክፍለ ዘመን በኋላ እንደሆነ think about it different። ስለዚህ ይሄ ፓርት ኦፍ የክርስትና እንዲሁም ጃይንት የሆነ የክርስትና ኦርጋናይዜሽን ነው እና ድናውንስ ማድረግ አለባቸው፣ መቃወም አለባቸው። እነዚህም ፕሮስፐሪቲ ፓርቲ ቀጣፊዎችንም አይደለም
ነገር ግን እናንተ በእውነቱ በሌላ እምነት ክርስቲያን ሆናችሁ የሌላ ዲኖሚኔሽን ወይንም የሌላ ዶክትሪን የምታምኑ ከሆናችሁ ይሄ በዚች በቤተ ክርስቲያን ላይ የሚደረገው ጭፍጨፋ ይሄ የመጀመሪያ ጊዜ አይደለም። መሆንም አልነበረበትም በዛች ሀገር ውስጥ አንፎርችነት ሆነና የሰው መጥፎ እጅ የሆኑ የሚያስተዳድሯት ስለሆነ፣ ነገር ግን ደግሞ እናንተ እስከ መቼ ነው ይህ እሱ የሚከተሉት እነዚህ አጥፊዎቹ፣ ወሮ በላዎቹ፣ ነቢይነን ባዮቹ፣ እነዚህ የውሸተኛሞቹ በጀነራል እነዚህ ፕሮስፐሪቲ ኤቫንጀሊስት የሚባሉት ወሮ በሎች እነሱን አይደለም እኔ የምለው። እነሱማ ምናልባት እንደነዚህ ውሃቢዎችንን የሚሉት ደስታቸው እንትን ይላል። የሰው ልጅ እያረዱ የሰው ልጅ እያጠፉ ነው። የሰው ልጅ ቤተ ክርስቲያንን እያቃጠሉ እስከ መቼ? በእውነቱ የኦርቶዶክስ ጳጳሱ ተናግረዋል። እኔ በጣም ነው ያዘንኩት። ይህን ስሰማ በእውነት በጣም ነው ያዘንኩት ወገኖች። ዝም ብሎ ከዚህ በፊትም ተናግሬያለሁ። ዝም ብሎ የሚታለፍ ነገር አይደለም። አንድ ሰው በእምነቱ ወርሽፕ የሚያደርግበትን እንትን መከበር አለበት። ኖ ማተር ዋት የአብዛ የጦርነት አሁን በዚሁ ቀርቶ ኢማጂን የእምነት ጦርነት ቢመጣ ቲንክ አባውት ኢት። ዛሬ ዝም ብለህ የምታጭበ አንዳንድ እዛ ኦርቶዶክስ ውስጥ የተሰገሱ ወሮበሎች ቄሶች እንዳሉ አውቃለሁኝ። ምረሳው ነገር አይደለም። ስለ ትግራይ የተናገሩት አንዳንድ ወሮበሎች ቄሶች ጥብጥሙን ተጠመጠሙ እንጂ ቄሶች አይደሉም። ዲያብሎስ ይግዛን ያሉ የሰው ልጅ ከሚገዛን ትግራይ ከሚገዛን ዲያብሎስ አይ ነው። ነገር ግን ቱ ሮንግ ዳዝንት ሜክ ዋን ራይት። እዛ ያሉት ንጹሖቹ ሲጨፈጨፉ የማልጮሁበት አንድም ምክንያት የለም። ዲፕሊን ያዘንኩት ቪዲዮ አለኝ። ቤተክርስቲያኑን ሳጋያዩት ወርሽፕ የሚያደርጉበትን ቦታ ሲያጋዩት መሆን የለበትም። ይሄ እዚህ ሁሉ ተጠሪ አብይ አህመድ፣ ሽመልስ ምናምን የሚሉት አብዲሳ የሚሉት የኦሮሞ እንትን እነዚህ ፈናቲክ እስልምና እንትን የሚሉት ብዙ አጀባ እንደሚወጣ አያለሁ። ግን በዚህ ሰዓት እንትን ያሉት እነዚህ ናቸው። ከዛም ውስጥ እዛ እምነት ውስጥ ደግሞ በዛ እምነት ውስጥ የተሰገሰጉ አሉና የእምነት የሰላም እምነት ነው ከተባለ እናንተም ድናውንስ ማድረግ አለባቸው። እናንተ ናችሁ። የእናንተን ስም ይዘው ነው የወጡትና ፍሮንት መሆን አለባቸው። ቅድሚያ መውጣት ያለባቸው እናንስ ያለባችሁና ነው ህዝቡን እንትን ማለት ያለባችሁ እናንተ ናችሁ። በእውነቱ እኔ በጣም ነው ያዘንኩት። የሞቱትንም ነፍስ ይማር፣ ቤተሰቦቻቸውንም ያጽናናል። በየጫካው የበረሩ ምዕመናኖች ሞለክሲዎች ምናምን አሉ የተባለ ነው ኢንፎርሜሽን ያገኘሁት። ምን ያህል ፋክት እንደሆነ ባላውቅም በጣም ነው ያዘንኩት። ጀስት አገራቸው ምናልባት የዛን ሀገር ቋንቋ ተናጋሪዎች ላይሆኑ ይችላሉ። በየቦታው እኮ ሀገር በየክልሉ በየክፍለ ሀገሩ ማይኖሪቲዎች አሉ።
ምክንያቱም ያቺ ሀገር መልቲካልቸራል ነበረች እና አንዱ ከአንዱ ቦታ መጥቶ ሰተል ያደርጋል። ማጆሪቲው የሚኖሩበት ቋንቋውን ይዞ እንትን የሚለው ስለዚህ ይሄ እንደው በጣም ለ100 ዓመት የነበረ ቤተክርስቲያን ነው ያቃጠሉት። ይታያቸው እንግዲህ 1 ሴንቸሪ ማለት እኮ ነው። ስለዚህ በጣም የሚያሳዝን ነገር ነው፣ የሚያሳዝን ነገር ነው እና እስቲ ይህንን ነገር በጣም ድናውንስ ማድረግ አለብን ያለ ፍርሃት። ይህን ካልኩኝ በኋላ ወደ አቶ ጌታቸው ልመለስ። አቶ ጌታቸው እቺ ጋዜጠኛዋንም አውጥቻታለሁ፣ አጣደፈችው። እንደነገርካቸው ይሄ ለእንደ አቶ ጌታቸው አይነቱ ፍሬንድ ላይ አቶ ጌታቸው ዛሬ አልጀዚራ ላይ መቅረብ አይችልም፣ ወይም ሌላ ቦታ ቢቢሲ ውስጥ መቅረብ አይችልም። ያጣድፉታል፣ ያጣድፉታል። ይሄ ለስ ትንሽ ፍሬንድሊ አጠያይቃቸው ምን አላቸው። ነገር ግን የሚሰጣትን እንኳን መልስ ሳትስፋይ ስላደረች መጨረሻ ላይ ነው ቆረጠችው እና ትናለች። በጣም የሚያሳዝን ነገር ነው ያለው የቀድሞ ፓርቲ አለ አብይ አህመድን ሲያዳንቅ 20 ዓመት ውስጥ በፖለቲካ ውስጥ ነበርኩ አለ። ሁለተኛ ይሄ ባለፈው ጊዜ እኔ እንትን የምልበት በ100% ተመርጦ ነበር። ይሄ ለእንደዚህ አይነት ነገር አዲስ ነገር ሊሆን አይችልም። አይ ሰፕራይዝ አያደርገኝም። አሁንም በእንደዚህ ቢመረጥ አለ ወደ ሄጄ ነበር አለ ወደ አዲስ አበባ እና ጅማ ሄጄ ነበር። ነገር ግን አልመረጥኩም። መርጠሃል ስትለው አልመረጥኩም አለ። ነገር ግን እንደው የቀባጠረው የዋሸው ውሸት ምን እርግጠኛ ነኝ እሱ ነው የላከው፣ አለቃው ነው የላከው። አለቃውን ለማስደሰት ጠምዘዘዝ ብሎ እዛም ብሎ አንድ ነገር አድርጎ ረዘም አድርጎ እሱን የስ እንዲህ ሊሆን ነበረ። ብቻ ግን እንደዚህ እኮ ቢሆንም እንደዚህ ነው። ስለዚህ ያለውን ብዙ ህዝቡ ተሰልፎ አይቻለው ለመምረጥ ሰው ሰፕራይዝ አልሆንም። 100 እንትን ቢል በጉልበት ቪክቶሪያን እንትን ያለው ቲፒኤልኤፍ ነው አለ። ኩዴታ እኔ መንዳቴን ጨርሼ ነው የሄድኩት። በኋላም ደግሞ እኔን የተካኝ ተቃውሞው ነበር ብላ ስትለው አዎ ተቃውሞው ነበር። አሁንም ቢሆን ያደረገው ነገር እንትን ባለንም ቢሆንም ግን ስለተመረጠ እሱን ኩዴታ ያደረጉት ብሎ በአፉ ተናገረ። እንደው ኦል ያለው ጸያፍ ነው። ከዛም በኋላ እሱ ከተናገረ ካፕል ሚኒት አፕሮክሲማትሊ 10-12 ሚኒት ኢንተርቪው ከተደረገ በኋላ ፓናሎችን ጠሩ እና አንድ ያው እንግዲህ ትግራይን ወክላ አዜብ የምትባለው እህታችን ነች እና ደግሞ ይሄ ሌላው ካናዳ ነው ካናዳዊ ይመስለኛል የአማራን ሲሆን ስለ አማራ ነው እንትን የሚለው። ሌላው ደግሞ የአዲስ ጀርመን ያለችው የአዲስ ዘመን ነው አዲስ የሚሉት መጋዚን ፋውንደር ነች ነው። ልትል ነው ዲስአፖይንትድ የሆንኩት ወይዘሮ አዜብ ምንድን ነው ያለችው? ጠየቀችው። መጀመሪያ እሷን ነው የጠየቀችው። እንዴት ነው ጌታቸው እኔ ትንሽ እውነተኛ አይደለም ማለች። ተስት የተናገረው እውነተኛ ነው፣ ነገር ግን ብሮድሊ ነገሩን አላሰፋችሁም። ጠብቃት ነበረ እንደኔ ኮልታፋ አይደለችም። ለብዙ ነገር ለእንደዚህ አይነት ነገር ብቀርብ ለእንደዚህ አይነት ነገር ሪፊውዝ ብዙ ወርድ የሚመጣልኝ ፉል ኦፍ ዲስሌክሲክ ነኝ። ብዙ ነገር የማደርገው በጽሁፍ ነው የማቀርበው እንትን እንደሚለው አዘርዋይስ አይ ካን ጎ የት ቦታ ኢንተርቪው አላደረገም ቃሎች አይመጡብኝም። ነገር ግን እሷ በጣም ጎበዝ ተናጋሪ ነች። ነገር ግን አም ሊትል ዲስአፖይንትድ ኤክስቴንድ አላደረገችም፣ አልገለጸችም ያለው
ዲስአፖይንትድ ዲስጀኖንስ ብላለች። እውነቱን የተናገረ ከሀቁ ሩቅ ነው ብላለች። ደሰት ከዛም በኋላ አልተናገረችም። ለዚህ ነው አንዳንድ ጊዜ ሰዎች ሰስፒሸስ ያለ አንዳንድ አያለሁኝ ሰማለሁኝ ምን ያህል ጥርጣሬ ያላቸው በዚህ እንትን ይሆናል ብዬ ገምታለሁ። ሌላው የተናገረችው በሁለተኛ ተጠይቃ ለተናገረችው በትግራውያኖች እህቶች ላይ ለተደረገው ነገር እስካሁን መልስ እንዳልተሰጠ ይሄ በጣም ጥሩ ነው። ያው እንግዲህ ስለ ኤርትራና ስለ ኢትዮጵያ ጦርነት ተጠይቃ ነው አብይ አህመድ አሁን ሁለተኛውን ጊዜ እንትን ብሏልና እንደዚህ ሊያደርግ ይችላል ሊከፍት ይችላል ሲል ሁለቱ ናቸው የአማራው ተወካይና ይቺ ጀርመን ያለችው በእውነቱ ስለ ትግራይ ከሷ የበለጠ በደንብ የተናገሩት ያኛው እንኳን ላይ ይሄኛው ብዙ የሽኛዋ ስለ ትግራይ ትግራይ አልተካፈለችም። በዚህ ነገር ፉል እንትን የለም። ከባለፈውም ጊዜ አልተካፈለችበት ነው። አሁንም ደግሞ እንደዚሁ አሁንም ደግሞ እንዳገደ ምንም እንዳልሄደ እንደማይሄድ በጣም ችግር እንደሆነ እና ይሄ እውነቱን ለጀርመንት የሆነ ገቨርንመንት እንደማይሆን አሁንም አንድ 6% ዞር ብሎ ያለ የማያውቀው ማንነቱን የማያውቅ መቼም ቢሆን ትግራይን ገብቶ ያስተዳድራል ማለት ዓለም ተገልብጣ ዓለም ትዋጣለች ማለት ነው። አይገቡም። የማይሆን ነገር ነው። ስፔሻሊ ናው እንደዚህ ያለው ያም ልጅ ደግሞ አምነስቲ ኢንተርናሽናል ሂውማን ራይት ዋቾችን የአማራውን ቤተሰብ የአማራውን ብሔረሰብ ወክዬ ነው የቀረበው። በእውነቱ በደንብ አብራርቶታል። እህታችን ነች። ስለ ጌታቸው ዋን ወርድ ነው የሰጠችው። ደግማችሁ በዩቲዩብ ቻናል ላይ ማየት ትችላላችሁ። አለ እንደዛ ነው። ፕሮባብሊ ምናልባት ቀደም ብዬ ተናግሬም ሊሆን ይችላል። ነገር ግን ትንሽ ረዘም እንደ 10-15 ደቂቃ ውስጥ የተናገረውን ያህል በዛች በአጭር ወርድ ብቻ እንትን ስላለችው ሰዋል ብዙ ቦታ መሄድ አያስፈልግም። ብዙ እንደዚህ ነው ብሎ እንትን ማለት አያስፈልግም። ይሄን ነው እና በጣም ያሳዝናል። ከዘቅጠቱ ከመውረዱ ወደ ታች የመውረዱ አቶ ጌታቸው ረዳ ቤት ታዞ ነው። ምርጫ የለውም። አብዛ ቡሌት ነው የሚጠብቀው። ምን ምርጫ ወደሽ ነው ምን የሚሉት ተረት አለ። ጥይት ነው የሚጠብቀው እንደ ሌሎቹ። ስለዚህ ያልዘዘውን ነው የሚያወራው። የናኔ ቮት አላደረኩም ማለት ትግራይ ላይ ቮት አላደረኩም ፋክቱ። እሷም እሺ እያፌዘች ይመስላል። በጣም ነው ያዘንኩት። እሺ እንግዲህ ጊዜ የለንም በቃ ያለች ምሳትስ እሷ። ይሄ እንኳን ፍሬንድሊ ሚዲያ ነው እንደነገርኳችሁ፣ ሞር ፍሪ እንትን አይደለም። በዚህ ባለው በፕሬዚዳንቱ እንትን የሚል ነው እንትን የሚል ነው። ቢሆንም 24 ኖስ ነው ኢንተርናሽናል ኖስ ለማድረግ ነው ኮምፒቲሽናቸው ከአልጀዚራ ጋር ከነሲኔን ጋር ምናምን ነው እና ያንን ነው ያንን ለማውሰድ እንትን የተደረገው። ስለዚህ ምንም ቢሆን እሷ እንኳን ህዝቡን እንዳለው ህዝቡን ሚዲያውን እንዴት ነው አሁን ሚዲያ ባይስ ብትሆኑ ማወትሉት ህዝቡ ተደርድሮ የተሰለፈው ባንዲራውን ይዞ እሱን እያወጡ ነው የሚያውገዝ ይመስላሉ። ነገር ግን ደግሞ ኢሜጅ ደግሞ ማች ፒክቸር 10 ወርድ ካለው ሰው ከሚናገረው ራይት እነዛን ነው የሚያሳዩት። ለውጩ ያንን ነው ያሳዩት እና ኢንዳይሬክትሊ ባይስ ኒውስ ሜከር ነው ኢንዳይሬክትሊ ቢሆንም ለዛ እንኳን
አቶ ጌታቸው ረዳ ሳትስፋይድ የሚያደርግ መልስ አልሰጠም። በጣም ነው የሚያሳዝነው። ይሄን ነው እንግዲህ ወገኖቼ፣ በእውነቱ ያሳዝናል፣ ያሳዝናል። ጌታቸው ረዳ ያሳዝናል። ያልትትን ማይጠበቅ ከሰነታይዝነት ወደ አዘግት ወደ አዘግት የወረደ ሰው በታሪክ ውስጥ በ21ኛው ክፍለ ዘመን ካለ ታሪክ ቢጻፍ እንደዚህ አይነት ሰው የለም። በእውነቱ አገር ያችን እናት ከነቅስሏ እሽ ምን አባሽ ብሎ ረግጦ የሄደ ከገዳይዋ ጋር ሄዶ ጮማ የሚቆርጥ የተራበችው እናት 41% መሬቷ የተወስዶ እንዴት እንዲካብ የነበረ ሰውዬ ነው። ቲንክ ባድ ያንን ነው ማየት ያለብን። ያ ፒክቸር ያ ኢሜጅ ይምጣላችሁና አሁን ገልበጥ ብሎ 360 ተገልብጦ እንዲህ ሲሆን ስናየው ለዚህ ነው ያቺ እንደው ተነ ብታደርገው እንደሰጠው ሁሉ ወደው ድባቅ ብታደርገው ስለ ትግራይ የተናገረውን ስለ ሌላው ተናገረውን እንደው እነዚህ ሌሎችም እንዳደረጉት እሷ ሞር ኮንሰርን አድርጓት መታ ብታደርገው እንዴት ጥሩ ነበረ። ምናልባት ግን አላሰበችበት ይሆናል። በሉ እንግዲህ እግዚአብሔር ከእናንተ ጋር ይሁን። እነዛም አሁንም ያሉትም አርሲ ቤተሰቦቻቸው ያለ ጥፋታቸው እነዚህ ባለጌዎች ሆቨረደዝ የገደሏቸውን ነፍስ ይማርክ እያልኩ እነዛንም ደግሞ የእስራኤል አምላክ መጽናናትን ይስጣቸው እያልኩ በዚህ ዘጋለሁ። ደህና ሁኑ። ባይ ባይ።